ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። የእግዚአብሔር ስም ሆነ የተመሰገነ ይሁን። አሁን ክፍለ ጊዜው የወንጌል ነው። የዕለቱን ወንጌል የሚያስተምሩ አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስላለም ሥላሴ ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ወይትናገሩ በበይናቲሆሙ እስቲ ቃል በሉት። ወይትናገሩ ድገሙት። በበይናቲሆሙ እርስ በርሳቸው ይነጋገሩ ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 14 ላይ ያለ ኃይለ ቃል ነው። ዛሬ የትንሣኤ ሦስተኛ እሑድ ላይ ነው የምንገኘው። የኤማውስ መንገደኞች የሚባሉ ሉቃስና ቀለዮጳ መንገድ እየሄዱ ስለ ክርስቶስ ሲነጋገሩ ክርስቶስ በመካከላቸው እንደተገኘላቸው ነው ይህ ክፍል የሚያስረዳው። ኤማውስ ያቺ የታደለች መንገድ፣ የክርስቶስን ዜና የምታሰማ መንገድ፣ ያቺ እግሮቻቸውን ወደ ኤማውስ ያቀኑባት ዕለት፣ የተመረጠች ዕለት፣ ብስራት ያመጣች ዕለት፣ ደግ ዜና ይዛ የመጣች ቀን፣ መልካም ቀን ናት። ይኸውላችሁ አንዳንድ ጊዜ እንደዚህ አይነት ቀን አለ። የምስራች የሆነ ቀን አለ። የደስታ ቀን አለ። ብስራት የሚሰማበት ቀን አለ። ደስ የሚል ነገር ጆሮአችን የሚሰማበት ቀን አለ። ያ ቀን የተመረጠ ቀን ነው። ጥሩ መንገድም አለ። ያ መንገድ መልካም መንገድ ነው። አንትሙሰ ተሐውሩ ግድመ አነኒ አሐውር ግድመ፣ እናንተ በጠማማ መንገዳችሁ ብትሄዱ እኔም እንዲሁ በጠማማ መንገድ እሄዳለሁ አለ እግዚአብሔር ብሎ ተናግሯል። ሎቱ ስብሐት። እግዚአብሔር ጠማማ መንገድ የለውም። ግን ምን ማለት ነው? ዮሐንስ በራእዩ እንደጻፈው ወይፈድዮ ለሁሉ በከመ ምግባሩ፣ ዳዊትም እንዳለው ማለት ነው። በክፋት መንገድ ስትሄዱ ያንኑ ደሞዛችሁን እከፍላችኋለሁ ነው። የኤማሁስ መንገደኞች የሄዱባት መንገድ እርግጥ ነው እነሱ አገልጋዮች ናቸው። ጠማማ መንገድ አያውቁም። ክፉ ነገር በእነሱ ዘንድ የለም። ሀሳባቸው፣ ስራቸው፣ ህልማቸው፣ ራእያቸው፣ መነሳታቸው፣ መተኛታቸው፣ ነገራቸው ሁሉ የእግዚአብሔር ነገር ነው እና ሲሄዱ ስለ ክርስቶስ ያንጎራጉሩ ነበር። እስቲ መልሱልኝ። ስለማን? ስለማን ያወሩ ነበር? ይነጋገሩ ነበር። እንዲሁ ይገርማል እኮ እጹብ ድንቅ እኮ ነው። እኛ ተስፋ እናደርገው ነበር። ደግሞ በቃሉ ብርቱ የሆነ ደግ ነበረ እያሉ ስለ ክርስቶስ ያወሩ ነበረ። ሲሄዱ ቆዝሙት፣ ሕዝብ አዝነው ነበር የሚሄዱት። ስለ እሱ የሚያዝኑትም የእሱ ነገር፣ የወንጌሉ ነገር፣ የክርስትናው ነገር፣ የምዕመናን ነገር፣ የቤተ ክርስቲያን ነገር፣ በዓለም የሚደረገው ግፉ፣ ክፋቱ፣ ተንኮሉ፣ ምቀኝነቱ፣ ዘረኝነቱ፣ ፖለቲካው፣ ጥቅመኝነቱ፣ ስግብግብነቱ፣ እኔ ብቻ ልኑር ባይነቱና ደግ ነገር ሲያንስ ሲጎስ፣ ክፉ ነገር ሲገዝፍ ሲበዛ ሲያዩ የእግዚአብሔር ልጆች ሲያዝኑ ከነዚህ ሰዎች ጋር እግዚአብሔር አለ። እናንተ እንደዚህ ከሆናችሁ እድለኞች ናችሁ። እኛ እንዲህ ከሆን እድለኞች ነን አላችሁ። ከቃሉ ጋር ናችሁ። አዎ። ዓለሙ ድካም የበረታበት ነው። ሀገሩ የድካም መናኸሪያ ነው። በስጋ ብዙ ደክመናል፣ ለነፍስ መኖር አቅቶናል። ስጋችን በብዙ ስለሚደክም ነፍሳችን ትዝላለች። ከዚህ የተነሳ እግዚአብሔር ከድካም ያድነን።
እግዚአብሔር ብርታት፣ ኃይል፣ ክንድ ይሁነን። እነዚህ ሉቃስና ቀለዮጳ እንዲህ ነበር የሆኑት። ደክመው ነበረ። ተስፋ ያደረጉት ነገር ከፊታቸው ርቆባቸው ክርስቶስን ተስፋ አድርገውት ነበረ። ግን ሞተ። ሞተ ብቻ አይደለም ተቀበረ። ምናልባት ሞቱ ባይቀበር እኮ ሊነሳ ይችላል በእነሱ ሀሳብ ወይም በማንኛውም ሰው እሳቤ። አንድ ሰው ሲሞት ተስፋ አለ እኮ እንደው ነፍሱ ወጣለች፣ ግን እውነት ነው እንደው ይባላል። ከተቀበረ ግን በቃ ከተማል ይባላል። በቃ ተቀበረ፣ ከዚህ በኋላ እንግዲህ የተቀበረ ሰው ይባላል። ክብር ይግባውና ግን የእኛ ጌታ ከሞት በኋላ ብቻ ሳይሆን ከመቃብርም በኋላ ትንሣኤ እንዳናሳያቸው ሁለቱ ስብሐት። ክብር ይግባው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ እንዳለ ሊያሳየን መሪያችን ሊሆን ሉቃስና ቀለዮጳ ተስፋቸውን ሊቀጠልላቸው ተከተላቸው። ተጨንቀው ነበረ፣ ተፈርተው ነበረ። ተስፋቸው ተሟጦ ያዩትን አተው ስለ ደግነቱ፣ ስለ ርኅራኄው፣ ስለ በጎነቱ፣ ስለ እስራኤል ክፋት መኳንንቶቻችን አሉ አለቆቻችን። አይሁድ ግን ዛሬ አለቆቻችን ይውላችሁ፣ እነዚህ አለቆቻቸው ደጉን አንዱን ብቸኛውን ደግ ክርስቶስን ቢራቡ የሚመግባቸውን፣ ቢታመሙ የሚፈውሳቸውን፣ ቢሞቱ የሚያድናቸውን ብቸኛውን ደግ መሲሁን ገደሉት። አለቆች እንደዚህ ናቸው። መኳንንቶች፣ ባለስልጣናት እንደዚህ ናቸው። ደግ ሰው አይወዱም። ለሀገር የሚቆመውን አይወዱትም። ሀገሬ ሀገር የሚለውን የሚብሰከሰከውን ለዓይናቸው ይጠሉታል። ምክንያቱም ፖለቲካቸው የሐሰት ስለሆነ፣ ፖለቲካቸው የክፋት ስለሆነ፣ ፖለቲካቸው የጥልቁ የዲያብሎስ አጋርነት ስለሆነ ከእርሱ ጋር ስለሚሰሩ። ሉቃስና ቀለዮጳ ግን ደጎች ነበሩ፣ የእግዚአብሔር ሰዎች ነበሩ፣ ያዝኑ ነበረ። ግን ከእግዚአብሔር ቃል በጥቂቱም ቢሆን ርቀው ነበረ። አያችሁ፣ ከእግዚአብሔር ቃል እንርቃለን አንዳንድ ጊዜ። ውስጣችን ግን ክርስትናው አለ። እንጾማለን ግን ሐሜተኞች ነን አላችሁ። ከቃሉ ጋር ናችሁ። እንጸልያለን ግን ልባችን ሌላ ቦታ ይሄዳል። ቤተ እግዚአብሔር እንመጣለን ግን አሁንም ቂመኝነታችንን አልተውንም። ክርስቲያንን እንላለን ግን የአሕዛብ ሥራ ውስጥ እጃችን ተዘፍቆ እናገኘዋለን። እግዚአብሔር እግዚአብሔር እንላለን፣ በዚህ በኩል ደግሞ ሌላ ያምረናል። የሁለት ዓለም ነዋሪዎች ነን ብዙዎቻችን። እና ሐዋርያት ሉቃስና ቀለዮጳ እንዲህ ነበር የሆኑት። አምነዋል፣ የክርስቶስ ፍቅሩ ገብቷቸዋል፣ አዝነዋል። መንገድ እየሄዱ የሚያወሩት እሱን ነበር። ማንን? እሱን በሉልኝ። ማንን? እሱን፣ ጌታን፣ ክርስቶስን፣ ኢየሱስን፣ መሲሁን፣ አዳኙን፣ ደጉን ንጉሥ እሱን። ደግ ንጉሥ። ክፎች ነገሥታት አሉ፣ ጨካኞች ነገሥታት አሉ፣ ሰውን የሚጨቁኑ። ዓለም እንደዚህ ናት። ዓለም በእውነት የምታጸይፍ የግፈኞች መናኸሪያ ናት። ዓለም እንደዛ ነበሩ። ግፈኞች ተሰብስበው ነበር ክርስቶስን የገደሉት። በእርግጥ የኛ ንጉሥ፣ በእርግጥ የኛ ጌታ በኃይሉ በስልጣኑ በፈቃዱ ቢሆንም ነፍሴን ላኖራት ስልጣን አለኝ፣ ደግሞ ላነሳት እንዳለ አኖራት፣ አነሳት። ግን በክፋታቸው እንዲህ ነበር ያደረጉትና ሉቃስና ቀለዮጳ ይሄ ሁሉ ነገር ያሳስባቸው ነበር። የክፉዎች ክፋት ያሳስበናል። የእግዚአብሔር ልጆች የደጎች ደግነትና በደግነታቸው ወይም በሃይማኖታቸው ወይም ደግሞ እግዚአብሔር በማለታቸው መኖር ሲያቀታቸው ይሄ ሁሉ እኛን ይቆጨናል፣ ያንገበግበናል። ወይስ ዝም ነው ያለው? ወይስ ድንዛዜ ነው ያደረብን? ሉቃስና ቀለዮጳ ከበጎ ሕይወታቸው ጎን ለጎን ግን ድንዛዜ ነበረባቸው። ወቀሳቸው። ምን አላቸው? ይውላችሁ ምንም እንሁን ደካሞች እንሁን፣ ኃጢአትም ይጠናወተን፣ ስንፍና የሚያስቸግረን፣ ግን በልባችን የምንቆዝመው የምንልበት የምንተክዝበት ነገር አንዳች የሥጋ ነገር ያልሆነ ጤና ማጣት፣ ሀብት ማጣት፣ ወገን ዘመድ ማጣት፣ ትዳር ማጣት፣ ልጅ ማጣት፣ ወላጅ ማጣት፣ ማንኛውንም በምድር የሚያስፈልገውን በጎ የሚባለውን ነገር ማጣት አያስቆዝመን። እግዚአብሔርን ማጣት፣ ጽድቅን ማጣት፣ መንፈሳዊ ሕይወትን ማጣት፣ ደግ ሰውን ማጣት፣ ደግ ሰውን የደግነቱ በረከት ለምድሪቱ ስለሚተርፍ
ከእግዚአብሔር የሆነውን በረከትና ራሱን እግዚአብሔርን ማጣት። እግዚአብሔርን ማጣት ማለት እንደሚታወቀው ኃጢአተኛ መሆን ማለት ነው። ኃጢአት ማለት ማጣት ማለት ነው። ብርን ያይደለ፣ ወርቅን ያይደለ፣ ስልጣንን ያይደለ፣ ዝናን ያይደለ፣ በዓለም ያለውን የሚያልፈውን ነገር አይደለ፣ የማያልፈውን እግዚአብሔርን ማጣት ማለት ነው ኃጢአት ማለት። ይህም የሚያስቆዝመን፣ የሚያስተክዘን፣ የሚያሳዝነን ስለዚህ ጉዳይ የምናወራ ከሆነ ያን ጊዜ እግዚአብሔር ከኛ ጋር ነው። ሉቃስና ቀለዮጳ እንደዚህ ነው የሆኑት። ምክንያቱም የወቀሳቸው እናንተ ለማመን የዘገያችሁ ወይም ቶሎ ያላመናችሁ መጽሐፍት ስለሱ የተናገሩትን አታውቁም እንዴ? እንደሚሞት ደግሞም እንደሚነሳ ብሎ ማንነቱን ገለጠላቸው። ያው ታሪኩ እንደምታውቁት ሉቃስ 24 ላይ ከቁጥር 13 ጀምሮ ያለ ታሪክ ነው የሉቃስ ወንጌል። እንዲህ ካላቸው በኋላ ሊሄድ ራመድ ማለት ሲጀምር ጊዜው መሽቷልና ከኛ ጋር እደር አሉት። በሞት ይህን ቃል በሉልኝ። ጊዜው መሽቷልና ከኛ ጋር እደር። አሁን ይህን ቃል የምንልበት ጊዜ ነው። በእውነት ሉቃስና ቀለዮጳ ያን ጊዜ ጊዜው መሽቷልና ከኛ ጋር እደር አሉ። አሁን እማማ ኢትዮጵያ ጌታዬ ሆይ ጊዜው መሽቷልና ከኔ ጋር እደር የምትልበት ቀን ቢኖር ዛሬ ነው። በእውነት ጊዜው መሽቷልና ከኔ ጋር እደር የምትልበት ሰዓቱ ቢኖር ዓለም አሁን ነው። ዓለም ጊዜው መሽቷልና ከኔ ጋር እደር ልትል ይገባል። ይልቁንም ክርስቲያኖች፣ ይልቁንም የተዋህዶ ልጆች፣ ይልቁንም እኛ ጊዜው መሽቷልና ጌታዬ ሆይ ከኔ ጋር እደር ልንል የሚገባበት ብቸኛ ሰዓት ይሄ ነው። አዎ ዓለም የምታመጣው ክፋት፣ የምታመጣው ደስ የማያሰኝ ነገር ሁሉ ጊዜው መሽቷልና ጌታዬ ሆይ ከኔ ጋር እደር ከማለት ሌላ የተሻለ ጸሎት አታስገኝም። ቸሩ እግዚአብሔር በዚህ በመሸው ጊዜ ከክፋት ይልቅ ደግነት ባነሰበት፣ ከደግነት ይልቅ ክፋት በነገሰበት፣ በተንሰራፋበት በዚህ ሰዓት ጌታዬ ሆይ ጊዜው መሽቷልና ከኔ ጋር እደር ብለነው የበረከት አምላክ በቸርነቱ ከኛ ጋር አድሮ እንዲባርከን ቅዱስ ፈቃዱ ይሆንልን። እንዲህ ሲሉት አብሯቸው ከነሱ ጋር ሆነና ማዕድ አቀረቡለት። ማዕዱን ባረከ፣ በረከት ሰጣቸው። በዚህ ጊዜ ዓይናቸው ተገለጠ። ዓይናቸው ሲገለጥ እንደገና ልባችን ይቃጠልብን አልነበረምን ብለው ወደኋላ ተመልሰው የነበራቸውን ቁጭት ገለጹ። አንዳንድ ጊዜ እንደዛ እኮ ነው። ኃጢአትና ዲያብሎስ ተባብሮ በል ይሉና ኃጢአት ውስጥ ከነከሩን በኋላ ለጊዜው ደንዝዘናል። በኋላ ግን የእግዚአብሔር ቸርነት አይርቅምና በረከቱ ሲያገኘን፣ ምሕረቱ ሲጎበኘን ስንነቃ ከንስሐ በኋላ ያለውን ነው ስናይ ያኔ ለካ እንዲሆኝ እንላለን። እግዚአብሔር እኮ በምልክት ነግሮ የነበረ እኮ እንዲህ እኮ ብሎ የነበረ ብለን ወደ ልባችን እንመልሳለን። ቸሩ እግዚአብሔር ሁላችንንም ወደ ልባችን ይመልሰን። ለሉቃስና ለቀለዮጳ እሱን እያሰቡ መንገድ ሲሄዱ ከእነሱ ጋር ተገኝቶ እንደባረካቸው፣ ክብሩን እግዚአብሔርነቱን እንደገለጠላቸው፣ መነሳቱን እንዳበሰራቸው ዛሬም ብዙ ነገሮች ትንሣኤን አጥተው ወድቀው ተቀብረው ሞተው እናያቸዋለንና ቸሩ እግዚአብሔር የወደቁትን ሁሉ ያንሳልን፣ የሞቱትንም ትንሣኤያቸውን ያሳይልን። ሁላችንንም እንደ ሉቃስና እንደ ቀለዮጳ በስንፍናችን ገስጾን በበጎ ነገር እንዲባርከን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።